የሰማሁት። ዝና እጅጉን ተበሳጨ። መርማሪው ፖሊስ እጅ መረጃ ሙሉ ለሙሉ አንድ ላይ ሆነ። እናም ፖሊሱ ከዚህ በኋላ ዝና አብቅቶለታል። ምንም የሚናገረውም የሚያወራውም ነገር የለም። አመሰግናለሁ፣ እናንተ በጣም ትለያላችሁ ብሎ አለም። መድብል እንዴት እንዳሰቃየኝ መቻየህና መርማሪ፣ እውነት ለመናገር ዝና ገና ከዚህ በላይ ይገባዋል እና እኔ ደግሞ ሙችም ሆነ ቁም የሚሄን ሰውዬ በፍጹም አልለቀውም። አሁን ቀጣይ ካሊብ ሙሲሳ ነው የሚያዘው ብሎ አለም። ዝና መድብል ነፃ በመውጣቱ እጅጉን ተበሳጨ። ወይኔ ያበበ ደመሳ ልጅ መቼም ቢሆን አልፋታቸውም ብሎ መለፍለፍና መዛቱን ቀጠለበት። መድብልና እነ ብሩክ ጋዜጣ ላይ ሳይቀር መረጃውን በተኑት። እናም በፖሊስ እጅ እየተፈለጉ ስለሆነ ካሊብና እንዲሁም ዝና ደመሳ የሚባሉ ሁለት ሽፍታዎችና ሀገርን ያስመረሩ በአስቸኳይ እንፈልጋለን የሚል ጋዜጣ ላይ በየሁሉም ቦታ ተበተኑ። ዝና የሚገባበት ጉድጓድ አጣ። ወይኔ በስተመጨረሻ አበቃልኝ ማለት ነው፣ በቃ ተሸነፍኩኝ ማለት ነው እያለ ብቻዬን ተበላሁ፣ በቃ ከዚህ በኋላ አበቃልህ ማለት ነው እያለ ብቻውን መጮህና እንባውን ማፍሰሱን ቀጠለበት። ማህሌት ቀጥታ ኤደጋ ደውላ አሁን ሂደሽ ብሩክን ታማሊውና እራቁትሽን ሆነሽ አብረሽው ታድርና ያንን ቪዲዮ ትልክልኛለሽ ብላ አለቻት። ትሰሚኛለሽ? አሁን ጓድሽ ዝና አብቅቶለታል። አንቺን ብትሆኚ በቅርቡ ያበቃልሻል። እኔ በፍጹም ከብሩክ ጋር ተኝቼ ቅድስትን ማሳፈርና ቅድስትን ማናደድ አልፈልግም ብላ አለች። ቆይ አንቺ የምትሰሪው ለእኔ ነው ወይስ ደግሞ ለነ ቅድስቴ ነው ብላ አለቻት። እኔ ምንም አይመለከተኝም፣ ለማንም ልስራ ለማንም ምንም አያገባሽም። ግን ደግሞ አንድ ማወቅ ያለብሽ ነገር እንዳንቺ አይደሉም። ብሩክም ሆነ እነ ሁሉም ባሉበት እነ ሞገስም ሳይቀር ሁሉም በጣም ጥሩና ደግ ሰዎች ናቸው። አውሬና ክፉ ሴት የሆንሽው አንቺና አንቺ ብቻ ነሽ ማህሌት ብላ አለቻት። ቅድስት ብሩክን ተረጋጋ ብሩኬ፣ እውነትም እሷ ላትሆን ይችላል ያቃጠረችው፣ ግን ደግሞ እሷ ናት የምትል ከሆነ ማባረር እንችላለን ብላ አለች። አይ ቅድስቴ ታያት፣ በቃ ሰርታ ትብላ። ዙሮ እኛ ማድረግ ያለብንን በሙሉ አድርገናል። ከዚህ በኋላ መቼም ቢሆን ዝና እየተፈለገ ስለሆነ እኛን ሊጎዳን አይችልም ብሎ አላት። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣ ዝና መፈለጉን ስትሰማ እኔ እኮ እናንተ ወንድሞቼ ለእኔ ማለት ኩራቶችና ጀግኖች ናችሁ ብላ አለች። ብሩክ እየቀለደ ይገርማል። ከአባትነት ወደ አንድ ጊዜ ወደ ወንድምነት ስትቀይሪው ግን አታፍሪም እንደ ብሎ ሲላት ምን ማለት ነው? ማለትማ ያው ድሮ ላይ አንተ አባቴ ትሆናለህ ብለሽኝ እኔም ደግሞ ልጅ ትሆኛለሽ ብዬ እኮ ቀይሬው ነበር። አሁንማ ጎረመሽና አልፈልግም አልሽኝ አይደል? ለማንኛውም ይመችሽ እና ታዲያ ያ ባልሽ እሳ ብሎ አላት። ማለት አልገባኝም። ማለቴ ናታን ነዋ። እንዴት ነው ናታን? ሁሉ ደህና ነው ብሎ ሲላት አዎ ደህና ነው፣ ግን ደግሞ ሰሞኑን እማዬ ሁሉን ነገር እየጠረጠረች ነው፣ ምርመራ ራሱ እያካሄደች ነው። ምን ማለት እንዳለብኝ ራሱ አላውቅም ብላ አለች። ዳጣዬ አንቺን እኮ አይቶ የእውነት የሚጠላሽ ሰው አይኖርም እና እንደዚህ እንድትጨናነቂ አልፈልግም ብሎ አላት። እስኪ ንገረኝ ቡራ፣ ያ ቤተሰብ በእኔ ምክንያት አንድ ነገር ቢሆን ምን እንደማደርግ ራሱ አላውቅም ብላ አለች። ምንም አይሆንም፣ ታውቃለህ ኤቢ በጣም ጠርጣሪ ነች። አሁን ራሱ ምን ጊዜ ከዛ ከቤት እንደምታስወጣኝ እያሰበች ነው።
ታዲያ እኮ እሷም ላይ አይፈረድም። ምክንያቱም አንድ ናታንን ስለምታውቀው እሱን ታፈቅረዋለች፣ አንቺ ደግሞ እሱን ቀማሻት። ታዲያ የዚህ ሁሉ መንስኤ የእውነት እሷ ትክክል ናት ስህተት ናት ብለሽ ታያለሽ እንዴ? እሷ ትክክል ናት፣ በእሷ ደግሞ ቂም መያዝ አትችይም ብሎ አላት። ልክ ነህ። እውነት ለመናገር ምን ማድረግና ምን መወሰን እንዳለብኝ አላውቅም፣ ግን ደግሞ ባልከው ነገር በሙሉ እስማማለሁ ብላ አለችው። እንደዛ የምትስማሚ ከሆነ በቃ ያለብሽ አንድና አንድ መጠንከርና መጠንከር ብቻ ነው ብላ አለቻት። የእውነት? አዎ። እና ታዲያ ምን አማራጭ አለ? ያው መቼስ ያለው አማራጭ ይህ አይደል እንዴ ብሎ ሲላት፣ ልክ ነህ፣ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ ብላ አለች። አዎ ዳጣ፣ መጠንከር አለብሽ፣ ምክንያቱም ምንም እንኳ ቢሆን አንቺ ማናገር አለብሽ ብሎ አላት። ምን? አዎ የምሬን ነው። ምክንያቱም ሁሉንም ነገር አንቺ አጣሪ፣ በቃ ሁሉንም ነገር አንቺ አድርጊ። ስለዚህ እባክሽ በዚህ ነገር እንድትጨናነቂና እንድትቃጠይ አልፈልግም ብሎ አላት። ለነገሩ ልክ እኮ ነህ፣ ምክንያቱም እነሱ ለእኔ በጣም ብዙ ነገሮችን አድርገውልኛል፣ በተለይ እታለምና አባዬ። ታዲያ እኔም የነሱ ትዳር እንዳይፈርስ ሁሉንም ነገር አደርጋለሁ ብላ አለች። በጣም ጎበዝ ዳጣ፣ አንቺ ሁሉንም ካዋረሻቸው ችግሩ ይፈታል። በዛ ላይ አባትሽ ደግሞ እኮ ሁል ጊዜ አይደለም የማገጠባት፣ የአንድ ቀን ስህተት የዘላለም ጸጸት ሆነ እንጂ ሌላ ምንም ነገር አልተፈጠረም። በፍጹም ስህተት እስካልሆነ ድረስ ሊጸጽትሽ አይገባም ብሎ አላት። እሺ በቃ ስላደረጋችሁልኝ ነገርና የእውነት እኔን ስለተባበራችሁኝ በጣም ነው የማመሰግነው ብላ አለች። ምን እያልሽ ነው ዳጣ? አንቺ እኮ ቤተሰባችን ነሽ፣ ከምንም በላይ ደግሞ በጣም በብዙ ባለውለታችን ነሽ፣ ምንም ነገር ችግር የለውም ብለው አላት። ሉላ ሞገስ ቀርቶባት መጨነቅና መጠበቡን ቀጠለችበት። በቃ አበቃልኝ፣ እኔማ ዛሬ ሁሉም ነገር አሁን ዝና ይመጣል እያለች ብቻዋን ስትጨፍር እንደ አጋጣሚ ዜናውን በቴሌቪዥን ሰማችው። አምላኬ ሆይ ተመስገን፣ ይህንን አረመኔና ጨካኝ በስተመጨረሻ በፖሊስ ቁጥጥር ስር ሊውል ነው ማለት ነው። ተመስገን። ምክንያቱም አንድ ጊዜ በጣም አናዶኝና አቃጥሎ የነበረ ይህ ደግሞ መከራና ጫጫታ እያበቃ ነው። አሁን ከዚህ በኋላ ሁላችንም በነፃነት እንንቀሳቀሳለን እያለች ደስታዋን ከፈጣሪዋን እያመሰገነች እንደ አጋጣሚ መድብል ደወለላት። እሺ ምን ተፈጠረ? ታውቃለህ መድብል፣ በህይወታችን አንተ ስለመጣህ በጣም ደስ ብሎናል። እናም የዚህን የማይረባ ሰውዬ ቅሌትና ጉድ ስላወጣህ ብላ አለች። አይ እኔ በፍጹም እውነት ለመናገር ምንም ነገር አላደረኩም፣ ግን ደግሞ አንተ ላልከው ነገር እኛ የእውነት ይሄ ተገቢ ከሆነ በጣም ደስ ይላል ብላ አለች። ኤደንና ምሳሌዬ እያወሩ ባሉበት ሰዓት እሺ ምን ተፈጠረ ብላ አለች። እባክሽ ይቅርታ አድርጊልኝ ብላ ስትል ምንም ችግር የለውም፣ አንቺ እኮ ያው እኔም በአንቺ ቦታ ብሆን የማደርገውን ነገር ነው። የሰው ልጅ ቤተሰቦቹን ለመጠበቅና የሚወደውን ሰው ለመጠበቅ ብሎ በጣም ብዙ ነገሮችን ያደርጋል እና በዚህ በፍጹም ልጸጸት አይገባም ብላ አለች። አዎ ምንም ችግር የለውም እሺ የኔ ውድ ብላ ስትል እንደዛ ከሆነ ጥሩ፣ ታዲያ ለምንድን ነው ከእኛ ጋር ምግብ የማትበዩ ብላ አለቻት። አይ እውነት ለመናገር አሁን ምግብ መብላት አላሰኘኝም ብላ ስትል ለምን? እኔ እንጃ በቃ ደብሮኛል ብላ መለፍለፍ ጀመረች። ማህሌት ሹገር ዳዲውን ድጋሜ ለማማለልና እንዲሁም ደግሞ ለማታለል ስትፈልግ ትሰሚኛለሽ አንቺ አጭበርባሪ አውዴ የሆንሽ ሴትዮ፣ የእውነት እኔ የማላቅሽ ነው እንደሚመስልሽ? ምክንያቱም ድብና አድርጌ ነው የማቅሽ። እስኪ ንገሪኝ፣ ከዛ ከማይረባ ዝና ጋር ሆነሽ ምን ልታደርጊ ነበረ? እሱም ብቻ ልትነግሪኝ ትችያለሽ ወይስ ደግሞ ምን እንደተፈጠረ ልታስረጅኝ ትችያለሽ? የእውነት በጣም ታሳፍሪያለሽ። እንደዛ ካደረኩሽ በኋላ አሁንም ድጋሜ ሞትሽ እናፈቅሽ ማለት ነው? ብቻ ያም ይሁን ይህ ምንም ችግር የለውም፣ ሁሉንም ነገር ፈጣሪ እንደፈቀደው ይሆናል ብሎ አላት።
ሞገስ ብሩክና መድብል ደስታቸውን እያጣጣሙ ቅድስት ቡና አፍልታ ሁሉንም ነገር አወሩ። በጣም ደስ ይላል። እስከ ዛሬ እንደዚህ መከራችንን ላሳየንና ላሰቃየን ዛሬ ሁሉም ነገር አብቅቷል። ግን ደግሞ አሁንም ቢሆን ዝና ዝም ብሎ እንደማይቀመጥ ታውቃላችሁ አይደል ብሎ ሀሳቡን ሞገስ አመጣው። በትክክል እውነት ለመናገር አሁን እንደውም የብሳውሪ ነው የሚሆነው። በዛ ላይ እሱ ሁሉም ሰዎች አሉት ማለቴ በየሁሉም ቦታ እና ይህን ነገር እኔ ምንም አልወደድኩትም ብሎ ሲል አታስብ፣ እውነት ለመናገር ፖሊሱ ምንም ቢሆን ምንም አደርገዋለሁኝ ብሏል። ስለዚህ መቼም ቢሆን መቼም መጋፈጥ እንደማይቸግረው የታወቀ ነው ብሎ ሲል እውነት? አዎ የምሬን ነው። ምንም ነገር ቢሆን እሱ ይጋፈጠዋል። ስለዚህ ምንም ነገር አታስብ ብሎ አለው። ግን ደግሞ የመርማሪ ቤተሰቦች እኮ አሉት፣ አንድ ነገር እንዲሆን አልፈልግም ብላ አለች። ምንም ችግር የለውም። የእውነት አንድ ነገር ምንም መሆን አይችልም። ምክንያቱም በፍጹም ከዚህ በኋላ ዝና ከእስር ቤት መውጣት አይችልም ብለው አሉ። በስተመጨረሻ ዝና እንግዲህ እስር ቤት በመግባቱና ከርቸሌን በማየቱ ማን ነው ደስ ያለው? ክፉም ስሩ ደግም እንስራ ክፉም እንስራ አንድ ቀን መቼም ወደማይሰናበተው ወደሚኬደው ሀገር መሄዳችን አይቀርም እና ዝናም እሰው ላይ ላሰቃያቸውና መከራቸውን ላሳያቸው በሙሉ ዛሬ ዋጋውን አገኘ። በስተመጨረሻም ዝና ጸጽቶትና በጣም ተናዶ ቆይ አሁን ምንድን ነው የማደርገው? አሁን ማንም የለኝም። ካሊብ እንደሆነ ከሀገር ውጭ ነው ያለው። እባክህ ልትረዳኝ ትችላለህ ሆይ ብሎ ስልክ ቢደውልበት ከዚህ በኋላ አንተና እኔ አንተዋወቅም፣ በቃ አብቅቶልናል። ምክንያቱም ማንም አይዘንም፣ ሁሉንም ነገር ጨርሸዋለሁ ብለህ ነበር። አንተ ግን አይደለም ልትጨርሰው ይቅርና አዋርደኸኛል። እናም ከዚህ በኋላ እንደኔ አይነት ሰው በህይወትህ እርሰው ብሎ አለው። ምን? አዎ ማንም ቢሆን ሊጠብቅህ አይችልም። እባክህን ድጋሜ እንዳትደውል ብሎ ሽምጥጥ አድርጎ ካደው። ሞገስ ፖሊስ ጣቢያ ሊጠይቀው ሂዶ እሺ እባክህ አሁን ታውቃለህ አሁን ላይ ምን አይነት ንጹሕ ልብ እንዳለኝ ራሴን በጣም አስደሰተኝ ብሎ አለ። ምን ማለት ፈልገህ ነው? ሚስቴን አገኘኋ። ለስንት ዓመት ስናፍቃት የነበረችው ሚስቴን ዛሬ በጄ እቅፍ ውስጥ ገባች። በዛ ላይ ደግሞ ልስላሴዋስ ብትል አብረን ስናድር ብሎ ቅጥል አደረገው። ዝና የእስር ቤቱን ግድግዳ መደብደቡን ቀጠለ። ትሰማኛለህ አንተ አውሬ የሆንክ ሰውዬ እገልሃለሁ ብሎ ሲል ምን? አዎ አታስብ፣ እኔ እንደሆንኩኝ አልሞትም መቼም ቢሆን ብሎ ልኩን አሳየው። ውድ የህያቤቴ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።